እጅግ በጣም ለማመን የሚከብድ ነገር ተፈጥሯል። በተለይ እንግዲህ ሩታ ለአብርሃም ቅድመ ሁኔታ እንደሰጠችና ወደ ፍቅራቸው ወይም ደግሞ የፍቺውን ጥያቄ እተዋለው ግን ወደ ፍቅራችን ለመመለስ አንድ ቅድመ ሁኔታ ያስፈልጋል ብላለች። ስለሱ ጉዳይ እንግዲህ በደንብ አድርጌ ነግራችኋለሁ። እሱ ብቻ አይደለም አዳዲስ ነገሮች አሉ። ሄርሜላም የወሰነችው ውሳኔ እጅግ አነጋጋሪ ሆኗል። ምንድነው የተፈጠረ? በዚህ ቪዲዮ በደንብ አድርጌ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ አንድ ትልቅ የሆነ ዜና ተሰምቶ ነበረ። እጅግ በጣም በሚገርም ሁኔታ ሩታ የራሷን ውሳኔ ወስና መታለች ማለት ነው። እንግዲህ አብርሃምን አግኝታ እያንዳንዱን ነገር ስታወራው ነበረ። በተለይ ወደ ፍቅራቸው የሚመለሱበት መንገድ በደንብ አድርጋ አጣርታ ስትነግረው ነበረ። እሱ ብቻ አይደለም የፍቺውንም ጥያቄ ልተው እችላለሁ፣ ግን አንድ ቅድመ ሁኔታ አለ። በሱ የምትስማማ ከሆነ ሁሉም ነገር ሊስተካከል ይችላል ብላ እንግዲህ ቃል በቃል ስትናገር ነበረ። በጣም የሚገርማችሁ እንግዲህ በትላንትናው ዕለት ደግሞ እንደዚሁ ሄርሜላና አብርሃም ተገናኝቶ እስከ መጨረሻው ድረስ እንግዲህ በጣም ሲከራከሩ ነበረ። መከራከር ብቻ ሳይሆን እንግዲህ አብርሃም ይቅርታ ሲጠይቃት ነበረ ሄርሜላ ጋራ መሆን እንደሚፈልግና ከሷ ጋራ ህይወት መመስረት እንደሚፈልግ፣ በተለይ ከሷ ጋራ ህይወቱ መቀጠል እንደሚፈልግ በተደጋጋሚ ሲናገር ነበረ። እንግዲህ በስተመጨረሻ ሄርሜላም አንዳንድ ነገሮችን አንስታ በደንብ አድርጋ አብርሃምን ስታወራው ነበረ። እስከዛሬ ድረስ ተጎድቻለሁ፣ አሁንም ወደፊትም ልጎዳ እችላለሁ፣ ከዚህ በላይ ግን መጎዳት የለብኝም። ስለዚህ ካንተ ጋራ ያለኝን ግንኙነት አቁሜያለሁ። ካሁን በኋላ እኔና አንተ እንደማንኛውም ሰው ነን፣ ከዚህ በላይ መቀጠል አንችልም ብላ እንግዲህ በግልጽ ስትናገር ነበረ። በተለይ እንግዲህ አብርሃም የተጠቀመው አንድ ቃል ደግሞ ሁሉም ሰው ጋር መነጋገሪያ ሆኗል። እንግዲህ እስከዛሬ ድረስ በተለይ የተሸወድኩት በሩታ ብሎ እንግዲህ በጠላትም ጭምር ብሎ እንግዲህ ስሟን መጥራት እንኳን አልፈለገም። ያው ስሟን ሲጠራ ልክ እንደ ጠላት ወይም ደግሞ በጣም እንግዲህ ሊያጠቃው የመጣ አንድ አካል እንዳለ እንደዛ አይነት ነገር አድርጎ ሲናገር ነበረ። እንግዲህ እስከዛሬ ድረስ የተሸወድኩት በጠላት ነው። እጅግ በጣም በሚያሳዝን ሁኔታ በጣም አምኛት በጣም እንግዲህ በተደጋጋሚ ስጠይቃት ከእርግጠኛ ሆና ነግራኝ ነበረ። አብረን እንሆናለን፣ አብረን እንቀጥላለን ብላ ብዙ ተስፋ ሰታኝ በስተመጨረሻ እጅግ በጣም በሚያሳፍር ሁኔታ እንግዲህ ክዳኛለች። ስለዚህ ካሁን በኋላ ከሷ ጋራ መኖርም መሆንም አልፈልግም ብሎ እንግዲህ በግልጽ ሲናገር ነበረ። እሱ ብቻ አይደለም ለሩታም የሚገባውን ብሎ እንግዲህ ራሱ ያስበው የፍቺው ጥያቄ ፈርሞ ወዲያውኑ እንደሰጣትም ጭምር ለሄርሜላ ሲናገራት ነበረ። ሄርሜላ እንግዲህ ሁሉንም ነገር ከሰማች በኋላ እኔ ግን ከአንተ ጋራ መቀጠል አልፈልግም፣ እያንዳንዱ ነገር ያደረካቸው ነገሮች እጅግ በጣም ጎርቶኛል። ምክንያቱ ደግሞ ብዙ ጊዜ ስነግር በጭራሽ አላመንከኝም ነበረ። እኔና አንተ መሀል እንግዲህ መተማመን ከሌለ በጭራሽ አብረን መሆን አንችልም ብላ እንግዲህ በግልጽ ስትነግረው ነበረ። እሱ ብቻ አይደለም እንግዲህ አንድ ነገር ደግሞ ዛሬ ላይ ተሰምተዋል። ምንድነው ካላችሁ በተለይ እንግዲህ ሩታ ቅድመ ሁኔታ እንዳስቀመጠችና አብርሃምና ሩታ አንድ ላይ የሚሆኑበት መንገድም ጭምር እንግዲህ ሩታ በደንብ አድርጋ አስባበት እንደተናገረችም ጭምር እንግዲህ ሲወራ ነበረ። ይህንን ነገር እንግዲህ ለማጣራት ሞክሬ ነበረ። እውነት ነው ወይስ አይደለም የሚለውን ነገር እንግዲህ እውነቱን ለመናገር እስከዛሬ ድረስ ይሄኛው ነገር ለየት ይላል። አብዛኛው ሰውም ሲቀባበለው አይቼ ነበረ። በተለይ ሶሻል ሚዲያ ላይ እጅግ በጣም ብዙ ሰዎች ማለት ይቻላል ስለዚህ ጉዳይ በደንብ አድርጎ ሲናገሩ ነበረ። ሩታ ቅድመ ሁኔታ የጠየቀችው አንዳንድ ነገሮች አሉ። የመጀመሪያው ብሎ እንግዲህ ያነሱት ሩታ ወደ ውጭ ሀገር ለመሄድ ፕሮሰስ ልጀምር እንደሆነና እስከዛ ድረስ እንግዲህ ያው የሚጠብቃት ከሆነ በአንድ ላይ መኖር እንደሚችሉም ጭምር ስትናገር እንደነበረ ጭምር እንግዲህ በደንብ በስፋት ሲወራ ነበረ። በተለይ እንግዲህ ይህንን እድል ያመቻቹት እነ ቢኒ እንደሆኑ ወደ
ውጭ ሀገር የምትሄድበት መንገድ እዛ ያለው ሰው እንግዲህ ያንን ነገር አመቻችቶላት ከነ ልጇ ወደ ውጭ ሀገር ለመሄድ ጫፍ ላይ እንደደረሰችም ተሰምቷል። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ያው ሀገሩንም ጠቅሳ ነበረ። ሀገሩን በተለይ በነ ቢኒ ቪዲዮ ላይ እጅግ በጣም በሚገርም ሁኔታ ወደ ስዊዘርላንድ አንድ ሰው እንግዲህ ስፖንሰር እንዳደረገላት ስራም ሁሉም ነገር እንደሚያመቻችላትና መኖሪያ ቦታም እንግዲህ ተመቻችቶላት ሁሉም ነገር ከተስተካከለላት በኋላ እንግዲህ ለሷ ወደ ውጭ ሀገር እንደምትሄድም ተነግሮ ነበረ። እሷም እንግዲህ ላስብበት የሆነ ማማክረውም ሰው አለ ብላ እንግዲህ ያንን ነገር ሐሳቧን በደንብ አድርጋ ስትናገር ነበረ። በዛን ሰዓት እንግዲህ አብዛኛው ሰው ሲገምት የነበረው አብርሃምን ልታማክረው ነው ወይም ደግሞ ከአብርሃም ጋር ለመሄድ ስለምትፈልግ ነው ብሎ እንግዲህ አንዳንድ ሰው ደግሞ የራሱን አይዲያ ሲሰጥ ነበረ። እውነቱን ለመናገር እንግዲህ ከሱ ጋር ለመሄድ እንዳልሆነ እሷም በግልጽ ተናግራለች። ግን ምንድነው አንድ ቅድመ ሁኔታ አለ ብላ የተናገረችው ነገር ደግሞ ሁሉም ሰው እንግዲህ ኮንፊውዝድ አድርጓል። በተለይ እንግዲህ አብርሃም ጋራ ያላትን ግንኙነት ልትመልስ ነው ወይም ደግሞ እንግዲህ እሱ በተለይ እስከሚጠብቃት ድረስ ወይም ደግሞ እዛ ደርሳ ህይወቷን ካስተካከለች በኋላ ወደዚህ ተመልሳ ከአብርሃም ጋራ ህይወቷን እንደምትቀጥል ጭምርም ሲወራ ነበረ። እንግዲህ እውነቱን ለመናገር ይህንን ነገር ለማጣራት ስንሞክር ወደ ውጭ ሀገር የመሄድ እድሏ እውነቱን ያው እሷም ስትናገር ስለነበረ ያው ወደ ውጭ ሀገር ለመሄድ እያሰበችበት እንደሆነ ያንን ነገር መረጃው ደርሶናል ማለት ነው። ስለዚህ እንግዲህ አብርሃም ወሳኝ የሆነ ምዕራፍ ላይ ደርሷል ብዬ ነው ማስበው። ምክንያቱም በትላንትናው ዕለት እንግዲህ ሄርሜላ በግልጽ ስትናገር ነበረ ካሁን በኋላ እኔና አንተ አብረን መኖር አንችልም፣ ስለዚህ አንተም ከራስ ጋራ ሆነ ተማክረ የራስን ህይወት መጀመር ይኖርብሃል ብላ ስትናገር ነበረ። እሷም ሪሌሽንሽፕ እንደጀመረች በተለይ ከሌላ ሰው ጋራ እንደዚህ አይነት ግንኙነት የፍቅር ግንኙነት እንደጀመረችም ጭምር ተወርቷል። ሶ ምንድነው አሁን የሚጠበቅበት አብርሃም ከሩታ ጋራ ያለውን ግንኙነት በደንብ አድርጎ መጀመሪያውኑ ማሰብ ይኖርበታል ብዬ ነው ማስበው። በተለይ አንዳንድ ነገሮች ተፈጥሯል ከዚህ በፊት እጅግ በጣም ከባድ ነገሮች፣ በጣም ብዙ ነገሮች የማይታለፉ በይቅርታም ተፈጥሮ ነበረ። እንግዲህ የአብርሃምን ነገር እንኳን ሩታ ብትረሳም እንኳን አብርሃም ደግሞ በተለይ ሩታ ባለፈው ያደረገችውን ነገር ቢረሳና ሁሉም ነገሮችን ቀለል አድርጎ ተመልክቶ ያጠፋውም ጥፋት እጅግ በጣም ብዙ ነበረ። ስለሆነ አሁን ላይ እንግዲህ የሷን ጥፋት ብቻ በማሰብ በጣም ሌላ ነገር ውስጥ ከሚገባ አትሊስት ነገሮችን ለማስተካከል ቢሞክር የተሻለ ነው ብዬ ነው ማስበው። አብርሃም ይሄንን ነገር ማስተካከል ከቻለ እንግዲህ ብዙ ነገር ይቀልለታል ብዬ ነው ማስበው። በተለይ ደግሞ በዚህ ሰዓት ሩታ እጅግ በጣም ወሳኝ በሆነ ሰዓት ላይ ስላለች ቶሎ ብሎ እንግዲህ ምንም ነገር ውስጥ ሳትገባ ወይም ደግሞ የውጭ ሀገር ፕሮሰሷን ሳትጨርስና ወደ ውጭ ሀገር ሳትሄድ ካሁኑ ቢያስተካክል ነገሮች ሊስተካከሉለት ይችላሉ። እንግዲህ በሌላ በኩል እነጋሽዬ ወይም ደግሞ ትልልቅ ሰዎችን ቢያስገባ የሚባለው ነገር በፍጹም እኔ በራሴ በኩል በተለይ በቻናሌ ስም ያላችሁ ሰዎች በሙሉ ይህንን ባትቀበሉ የተሻለ ነው ብዬ ነው ማስበው። እነጋሽዬ ምንም ሊያረጉላቸው አይችሉም ካሁን በኋላ። ምክንያቱም እንግዲህ በጣም ብዙ ጊዜ ሲሞክሩ ነበረ። እነሱ ቁጭ ብሎ መፍታት አለባቸው። በተለይ አብርሃምና ሩታ ቁጭ ብሎ ምንም ሰው በሌለበት ካሜራ አጥፍቶ በስነ ስርዓት ቁጭ ብሎ ተረጋግቶ እንግዲህ ያለውን ነገር በትክክል መፍታት ይኖርባቸዋል እንጂ ሌላ ሰው በገባ ቁጥር ነገሩ እየተጋጋለ ነው እየሄደ ያለው። ስለዚህ እንግዲህ ይህንን ነገር ቢያስብበት አብርሃም ከወዲሁ መናገር እንፈልጋለን። በሌላ በኩል እንግዲህ ሩታም ጭምር ያው በተለይ ሌሎችን ሰዎችን ባሰማ የተሻለ ነው። እጅግ በጣም የሚደነቅ ስብዕና አላት። ምክንያቱም የሌሎችን ሰው ወሬ አሰማም። አብርሃም ግን በዚህ ደረጃ ያው የሌላ ሰው ወሬ እንደሚሰማ እርግጠኛ ነኝ። ምክንያቱም አቤልና ብሩክ በተደጋጋሚ ሲነግሩት እንግዲህ እያመናቸው አድርግ ወይም ደግሞ ፈጽም የተባለውን ነገር በሙሉ እንግዲህ ሲፈጽም ስለነበረ ያንን ነገር ደግሞ እጅግ በጣም እንግዲህ ህይወቱን ከባድ ውስጥ ከቶታል ማለት ነው። አሁንም ወደፊትም የሰው ወሬ ትቶ እንግዲህ ወይም ደግሞ በሰው መመራት ትቶ በራሱ መንገድ ከሄደ አብርሃም ነገሮችን መፍታት ይችላል ብዬ አስባለሁ። እንግዲህ የተሰማው ነገር ይሄ ነው። አዳዲስ ነገሮች ሲኖሩ ደግሞ ለእናንተ ለማድረስ ሞክራለሁ። ስለዚህ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ
የሚቀጥለው ቪዲዮ እስከምንገባ ድረስ እንግዲህ ወይም ደግሞ አዳዲስ ቪዲዮዎች እስከሚመጡ ድረስ ለእናንተ መልካም ምኞቴን እመኛለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።